ናሆሜን ዛሬ ደግሞ በናሆሜ መጥቻለሁ። ናሆምና እንደዚሁም ናሆሜን አገራ ይዛው ሄዳለች። ተወልዳ አደገችበት ወደ ክፍለ ሀገር ማለት ነው፣ ዳግምን ጭምር ማለት ነው። እዛ ግን ወንድ አጥር ደግሞ በፍጹም ታንጉቴን ልትወስዷት አትችሉም፣ እኔ ሙቼ ነው ቁሜ በሀገሬ አልደፈርም ብሎ እንግዲህ ዱላ እየመዘዘባቸው ይገኛል። ዳግምና እንትና ላይ ማለት ነው ናሆም ላይ። ናሆምም እንግዲህ በጣም እሷም ግራ ገብቷታል። እነሱም ደግሞ ይሄ ነገር ምንድን ነው አልተዋጠልንም እያሉ ይገኛሉ። በዚህ ሰዓት ላይ የናሆሜን አያቷ ደግሞ ለወንድ አጥር መቼ ነው የሰጠሁህ በፍጹም አንተን ብሞት አልሰጥም ልጄን ትለዋለች። ናሆም እና ዳጊ እስካሁን ድረስ የዳጊም አባት እንደሞተ ነው ማለት ነው፣ አልሰማም። በዚህ ሰዓት ላይ ምንም ያውቀው ነገር የለም። አምራን ላይኩን እንግዲህ እንደገደለው ካሜራ ቤት ውስጥ እንዳስቀመጠች አይተናል ማለት ነው። አምራን አሁን ላይኩን ቤት ነው ያለችው ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግን አትርሱ። ዛሬ ዘንላችሁ የመጣ ነው ናሆሜን ነው ማለት ነው። ናሆሜን እንግዲህ ክፍለ ሀገር በሄደችበት ሰዓት ምን ገጠማት ማለት ነው። አምራን አሁን ያለችበት ሰዓት እነ ናሆም ቤት ገብታ ነበረ። ኤሚ እንደዚሁም ደግሞ ወይዘሮ ዝናሽ ጋር እየተጣላይ ትገኛለች። ናሆም እና ዳግም ደግሞ ናሆሜን ተከትለው ክፍለ ሀገር ስለሄዱ በዛውም ለስራ አገሩንም ለመጎበኘት ስለሄዱ ወንድ አጥርም ደግሞ እዛ ቢሄዱ አላስቀምጣቸው ብሎ ታንጉቴ የድሮ ጮኛዬ ናት፣ ስለዚህ በሚስቴ የመጣብኝን ያበጠ ይፈነዳል እያለ በሄዱበት እየተከታተላቸው ይገኛል። እሷም ደግሞ በፍጹም እኔ ያንተ ሚስት ልሆን አልችልም፣ ከኔ ምንድን ነው የምትፈልገው? ወንድ አጥር አድበት ተቀመጥ እያለ ማስጠንቀቂያ ትሰጠዋለይ። ላይኩን አሁን ላይ ክላሱን ዘግቶ ቁጭ እንዳለ በጣም ተጨናንቆና ተረባብሾ ነው ያለው። ምክንያቱም የዳጊን አባት ስለገደለ አንደኛውን አክሱም ሊሰጠው ከወይዘሮ ዝናሽ ጋር ተስማምቷል ማለት ነው። ዳጊ የሚያውቀው ነገር የለም። አባቱ በቅርብ ጊዜ መጥቶ አብሮት እንደነበረ ሁላችንም እናውቃለን ማለት ነው። ግን እሳ ዳጊ የወይዘሮ እንትና ልጅ ሲሆን ማለት ነው የዝናሽ ልጅ መሆኑን ሲያውቅ እሱም ደግሞ ከዳጊ አባት ጋር እያወራች አንድ ቀን ላይኩን ይደርስባቸዋል። እሱን ሲሰማ ግንባሩን ብሎ ይገለዋል የዳጊን አባት። የዳጊ አባት አሁን የለም። እሱም ደግሞ ፖሊስ መጥቶ ሲጠይቃቸው በፍጹም እዚህ ምንም የተኩስ ድምፅ የለም ይሉና ይመልሱታል። ግን እነሱ ላይኩንና እንደዚሁም ባለቤቱ ወይዘሮ ዝናሽ ወስደው ጫካ ውስጥ ጅናዛውን ይጥሉና ተመልሰው አስክሬኑን ጥለው ከዛም በኋላ ማንም ሰው ምንም እንዳይል ይላሉ። በሷና በሱ ሆኖ ሚስጥር ሆኖ ይቀመጣል። ልጆቹ አሁን ላይ እያስጨነቃቸው ያለው ናሆምና እንደዚሁም ደግሞ ኤሚ የናሆምን የሷን እንደገና ደግሞ የዳጊን ዲኤንኤን ማድረግ ትፈልጋለች ማለት ነው። ምርመራ አድርጋ ዳጊ ወንድሜ እንደሆነ ማወቅ እፈልጋለሁ፣ ምክንያቱም አባዬ ይሄን ከሰማ ራሱን መቋቋም አይችልም። ስለዚህ እነሱ ግን አባታቸው የሚያውቅ አልመሰላቸውም። ምክንያቱም እሱ ካወቀ ራሱን መቆጣጠር አይችልም በማለት ተጨናንቃ ስለነበረ እሱ ግን አስቀድሞ ሰምቶ የዳጊን አባት እንደገደለው ማንም አያውቅም። አሁን ላይ አምራን እቤት ውስጥ ካሜራ አስቀምጣባቸዋለይ። ወይዘሮ ዝናሽና ኤሚ የሚያወሩትን እንደዚሁም ደግሞ ሁሉም ሰው እየመጣ የሚያወራውን እዚህ ሳሎን ቤት ላይ ኩንና ወይዘሮ ዝናሽ የሚያወሩትን መስማት እፈልጋለሁ ብላ እንግዲህ እዛ ቤት ውስጥ ስለገባች ዳጊም እናም ደግሞ ናሆምም ወደ ክፍለ ሀገር ስለሄዱ ቤት ውስጥ ያሉት ማንም ሰው ስለሌለ በሌሉበት ካሜራ አስቀምጣባቸዋለይ። እሷም አምራንም ስልክህን ለምን አታነሳልኝም? እያደር ስልክህ ሁሉ እየሰራ አይደለም ትላለች። በዚህ ሰዓት ላይ እያንዳንዱ ነገር ሁሉም ነገር እንትን ብሎባታል። ስለዚህ በቅርቡ ደግሞ አምራንም ወደ እንትኗ ትሄዳለች ብዬ አስባለሁ ማለት ነው። አምራን ያለችበት ሁኔታ አሁን ላይ ላይኩን ቤት ብትገባም እዛ ቤት ውስጥ የገባዩ ለነገርና ለማስመሰል ስለሆነ ምክንያቱም ንብረት እካፈላለሁ በማለት ነው። ንብረት ተካፍዬ ከዛ መውጣት እፈልጋለሁ ብላ እጇን አጣጥፋ ተቀምጣለች። በዚህ ሰዓት ላይ እንግዲህ ላይኩን ተጨንቆ ተጠብቦ ያለው ምክንያቱም ድንገት የተፈጠረ ነገር ስለሆነ ይሄም ነገር ደግሞ ያደረገችበት ወይዘሪት
እንትና ናት ማለት ነው። ይሄ ነገር ሁሉም ሰው ካወቀ ራሱን መቆጣጠር አይችልም እያሉ ልጆቹ ይጨነቃሉ። ናሆሜም ደግሞ ከናሆም ጋር ገጠር ላይ ጥሩ ጊዜ እያሳለፉ ምርጥ ጊዜ እያሳለፉ ስለሆነ እንዴ አባዬ ምን ሆነሃል? አሁን ላይ ያለህበት ሁኔታ ምንድን ነው? እያለች ኤሚ ከኤርሚያስ ጋር ፍቅር ስላላት ምክንያቱም እሱ አፍቅሯት ሳይሆን የዛ ቤትን ሂስትሪ እንዴት ነግረው ነው። በዚህ ሰዓት ላይ ደግሞ አምራን ነበረች። ከአምራን ጋር ተጣልተው ተለያይተው ከዛ ቤት ወጥተዋል ማለት ነው። ይህን ነገር ደግሞ ማንም ሰው ስለማያውቀው ይህን ማድረግ እንፈልጋለን በማለት እንግዲህ ከዛ እንትን ብለዋል ማለት ነው። አምራን የሌኩንን እውነት ካወቀች በጣም ከባድ ነው ውዶች፣ ይህ ማለት ነው። አምራን አወቀች ማለት ያው ታውቁታላችሁ፣ በጣም ባለጌ ናት አምራን። ምክንያቱም ሆዷ ውስጥ ያለውንም ልጅ የወረደው በሷ ምክንያት ነው እያለች ተናግራለች ማለት ነው። ይሄ መሆን አይቻልም ማለት ነው። ውድ ቤተሰቦች በጣም መጥፎ ነው ማለት ነው። ይሄን ከተናገረሽ ከባድ ነው። ምክንያቱም ላይኩን አሁን ላይ ያለበት ሁኔታ መጥፎ ነገር አይገባውም። በጣም መልካምና በጣም ጥሩ ሰው ነው፣ ደግ ሰው ነው ማለት ነው። እቤቱ ድንገት ተፈጠረ እንጂ የዳጊን አባል ለመግደል ፈልጎ ወይም ደግሞ አስቦት አይደለም ማለት ነው ውዶችዬ። እንግዲህ ያሰበው ነገር የለም እንትን ብሎ ነው ማለት ድንገት ነው አጋጣሚ እንጂ እሱ ፈልጎት ወይም ደግሞ ወዶ አይደለም ማለት ነው ውዶች። በዚህ ሰዓት ላይ እንግዲህ እያንዳንዱ ነገር ለይኩን ተጠያቂ ነው ማለት ነው። እነሱም ደግሞ ይሄ ነገር እንዳይሆን ብለው አሁን ላይ ተመካክሮ ወይዘሮ ዝናሽ ጋር የደበቁት ነገር ነው ማለት ነው። በቅርቡ ደግሞ የምናየው ይሆናል ማለት ነው። አሁን ላይ ደግሞ የጸጉራቸውን ዲኤንኤን አንቺ ታመጫለሽ፣ ጸጉራቸውን እናስመረምራለን ስላላት ኤሚም ደግሞ እንትን እያለ ትገኛለች ማለት ነው። በዚህ ሰዓት ላይ እንትን ለማለት እየሞከረ የነበረ ማለት ነው። በጣም ከባድ ነው ውዶቼ ማለት ነው። ምክንያቱም ላይኩም በዚህ ነገር እንትን ባይል ደስ ይለኛል። በጣም መልካም ሰው አስተዋይ ሰው ነው እሱ ማለት ነው። ለልጆቹን የሚወድ እንደዚሁም ዳግምንም የመጣ ሄደውን ሁሉ እንትን የሚል ነው ማለት ነው። እዛ ቤት ውስጥ በጣም ከባድ ነው። በቅርቡም ደግሞ ምናየው ይሆናል ብዬ አስባለሁ ማለት ነው። ዳጊ አሁን ላይ ከናሆሚ ፍቅር አለው፣ ግን እሳ ገጠር በሄደበት ደግሞ ይቺ የናሆሜን እህቷ ወይም ደግሞ እዛ ሄደችበት ቤተሰቦቿ ጋር የምታደግ ልጅ አለች። እነሱ ጋር ያለችው እንግዲህ እነሷን እንትን ለማለት ይሞክራሉ ማለት ነው ውዶችዬ። እዛም ሂዳ ወንድ አጥር ሊያስቀምጣት አልቻለም በፍጹም። እዚህ እኔ እያለሁ ቁሜ ነው ሙቼ ነው። ናሆሜም ግራ ገብቷታል እንግዲህ እዛም ወንድ አጥር ሊያስቀምጣት ስላልቻለ፣ እንደዚሁም ደግሞ ዳጊ ያው እሱም ከናሆም ጋር ስትሆንበት እያያት አይኗን እየተመለከተ እች ልጅ ምን ሆናለች በማለት ግራ ስለገባው ይመለከታታል። ምክንያቱም እሷ በጣም ትና ፍቅር ይዟታል፣ አልነገራትም እንጂ ለማወቅ ትፈልጋለች ማለት ነው። በጣም ነው የምትፈልገው፣ ግን እሷ ምንም የምታውቀው ታሪክ የላትም ማለት ነው። እሱን እንግዲህ እየነገረችው እያስረዳችው፣ አምራንም ትደውልና ምን ሆነህ ነው ስልኬን ማታነሳለኝ? ቆይ ችግሩ ምንድን ነው? ከኔ ምን አስበህ ነው? ቆይ ማያቺ አሁንም ናሆሜን እየጠረጥርሻት ነው እንዲህ ይላታል ማለት ነው። ናሆም ደውሎ እንዴት አልጠረጥራችሁ? አሁንማ ተመቻችሁ የለችም ብላችሁ እያለኝ በቃ አለህበት ድረስ መምጣት አለብኝ ብላ እውነት ትነግረዋለኝ። እሱም ደግሞ ምን ልትሰሪ ነው የምመጪው? እግርሽ እንዳታነሽ እኔ ልመጣ አይደል እንዴ እያለ ይነግራታል ማለት ነው። ወይዘሪት ዝናሽ እንግዲህ ከንትና ጋር ዝምታዋን ሰብራለች ማለት ነው። በእርግጥ የዳጊን አባት እስክትደብ ድረስ ነው እንጂ በቅርብ ቀን እውነቱን ለመናገር ቆፍጠን ብላለች ማለት ነው። ወገቧን ታጥቃለች። በቅርቡ እናገራለሁ ብላ አስባለች ማለት ነው። ይሄን ነገር እሷ በውጭ እያስተካከለች ነበር፣ ተሸፋፍና ሰው እንዲያያት ማለት ነው። ግን እሷ አምራን ደረሰችባት ማለት ነው። አምራን አሁን ልትናገርባት ነው ማለት ነው። ውድ ቤተሰቦች በቅርቡ የምናየው ይሆናል ብዬ ተስፋ አደርጋለሁ። ይሄ የተረገመች እንግዲህ ያው ታውቁታላችሁ መቼስ ማለት ነው ሁሉንም ነገር
ለእናንተ ይሄ ነው ብዬ አላብራራም ማለት ነው። አምራን በጣም ሀርድ የተረገመች ናት ማለት ነው። እኛም ደግሞ በቅርብ ቀን ደግሞ የምናደርገውን እናውቃለን ማለት ነው። እንደዚህ ማስመሰሉ ለምን አስፈለገ? ያውም እርጉዝ ነኝ ብላ እርጉዝ ያልሆነችውን እንግዲህ ልጇ ከወረደ በኤርሚ ምክንያት ነው። ኤርሚ ጋር ስትጨቃጨቅ ነው ልጁ ያወረደው ማለት ነው። አሁን ላይ ደግሞ ኤርሚ አብረን ካልሰራን አዋረድሻለሁ፣ እያንዳንዱ መረጃ ነው የምሰጥብሽ ለይኩም ብሏታል ማለት ነው። አሁን የምገባበት የምትወጣበት አታላይ። ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርጉ። ባይ ባይ።